ነጭ ተረጋጋ። መድኃኒት ሰጣት ብቻ እኮ በጥፊ ስመተው ነው ሁሉ ጊዜ በመናብ ይመስለው። እና ምን እየጠበቅክ ነው ያለው? ይኸው ፊት ለፊትህ ነኝ ያለሁት። በል አድርገው በል። ህይወት ከታገተችበት ስትወጣ አቅቷትኝ መራመድ ብቻዋን እየሄደች ያለ ልትወርቅ ስትል የዳዊት ጓደኛ ይዛታል። እናም ምን ሆነሽ ነው እህት ይላታል። ምክንያቱም ወደ ውጭ የሚሄድ ጓደኛው ሳሮን ቤት እንደሚመጣ ተደዋውለው እና በቃሽ ብሎ ዴብም እየጠበቀው ነበረ። እና ምንድነው ምን ሆነሽ ነው ብሎ ይጠይቃታል። ሻሞኛል፣ ትንሽ ተጎድቻለሁ፣ እግሬንም ተጎድቻለሁ ትለዋለች። እንዲህ መነግርሽ ብቻ እንዳለ እኮ ሙሉ ሰውነትሽ እኮ ተጎድተዋል። ቆይ ምን ሆነሽ ነው ይላታል። ቤት መሄድ ፈልጌ ነበር ትለዋለች። የት እዚህ አካባቢ ነሽ ይላታል። አዎ ይኸው ይታያል እዛ ጋ ያለው ቤት። እሺ ነይ በቃ ብሎ እጁን ወደ ላይ ያረግና እቅፍ አድርጓትኝ ይሄዳሉ። ህይወትም እያነከሰች በጣም አመሰግናለሁ ትለዋለች። ምንም ችግር የለም ቀስ ብለሽ ይላታል። እናም እየሄደች ነው እያነከሰች ነው። እግሯ በጣም ተጎድተዋል። እሺ እህቴ በርታ በይ ይላታል። የት ጋ ነው? ቆይ ይርቃል ብዙ ብሎ ይጠይቃታል። አረ ቅርብ ነው ይኸው እዛ ጋ ያለው ቤት ይታያል። በቃ እንዲሁም ካሁን በኋላ ራሴ መሄድ እችላለሁ። በጣም አመሰግናለሁ ትለዋለች። አይገርምም? እኔም የምፈልገው ቤት እዚህ ነው መሰለኝ። የሳሮን ቤት ነው አይደል ይላታል። አዎ ሳሮን ታውቃታለህ እንዴ ትለዋለች። አብሮ አደጌ ናት። ብቻ ብዙ አትድከሚ ውስጥ እንግባ ይላታል። አሁንም እሺ በቃ ብላ ታቅፈዋለች እና አብሮ ይሄዳሉ። እና ዳዊት አንድ ላይ ቁጭ ብለው ያለ እሺ ይታለች እስካሁን እኮ መምጣት ነበረባት እያለ ይላል ዳዊት። ምክንያቱም ሳሮን እንደለቀቀቻትና እንዲሁም ደግሞ መረጃውን ወይም ደግሞ ዶክሜንቱን እንደተቀመጠላት ስላወቁ ለቅቄያታለሁ ስላለቻቸው እናም እየጠበቋት ነበረ። ዳዊት ግን በጣም ተጠራጥሯል። አሁንም ውሸቷን ነው ብሎ ከዚህ በላይ መታገዝ አልችልም ይላል ዳዊት። በእርግጥ ትንሽ ዘግታለች ግን በቃ ትንሽ እንጠብቃት ትላለች ሩት። ትንሽ እንጠብቃት? እስከ መቼ ነው የምንጠብቃት ይላል ዳዊትም። በጣም ስልችት ናለኝ ይላል ዳዊትም። ሩትም ትጮህና ዳዊት ተረጋጋ እስኪ እንዴ ከዚህ በላይ ምን ልታረግ ትችላለህ ትለዋለች። እኔ እንጃ እኔ በጣም ነው የተጨናነኩት ይላል ዳዊትም። ሩትም በቃ እሺ ቆይ ትንሽ እንጠብቃትና ሳሮንን በግልጽ ገብተን እንጠይቃታለን ትለዋለች። ሆንም እኔ እዚህ በላይ አልችልም መሄድ አለብኝ ብለው ልክ ብድግ ሲል ሩትና እንዲሁም ደግሞ ዳዊት ጓደኛው አብረው ይመጣሉ። ወይም የሳሮን አብሮ አደጓ ዳዊት ይደነግጥና እንዴ ህይወት ህዊ እያለ በጣም ያዝናል። ምክንያቱም ብስቁልቁል ብላ ነው የመጣችው። ጸጉሯ እግሯ እንዳለ ተጎርታ ስለሆነ በጣም ነበር ያዘነው። ግን ደህና ነሽ ይላታል። ደህና ነኝ እስካልሞትኩኝ ድረስ ደህና ነኝ ማለቴን አላቆምም ትለዋለች። ልጁም ግራ ተጋብተዋል። የመጣው ልጅም ዳዊት ሰላም አላለውም። ቀጥታ ወደ ሂሩት ጋር ነበር ሄደው። ምን ደህና ነች? እኔ እንደማያት ከሆነ እግሯ ሁሉ ተጎድተዋል ይላታል። እናም ዳዊትም ቆይ አንተ ደግሞ ከየት ያገኛት ይለዋል። እሱን በኋላ እነግርሃለሁ አሁን ቁስሏን መጠራረግ አለብኝ እያለ ነይ ቀስ በይ እያለ ወደ ውስጥ ይዟት ገባ። ዳዊትም በጣም ተናደዋል። ይዟት የመጣውም ልጅ ሩትን ዳዊትም በጣም ተናደዋል። ሂዊም ቁጭ ብላለች። ይዟት የመጣውም ልጅ እግሯን እያሻሸላት ነው። እናም ሩት በጣም ደንግጣ ቁጭ ቆማለች። ምን ሆና ነው? በጣም ደንግጣለች። እንዲሁም በጣም ስትጠብቃት የነበረችውን ህይወትንም ሰላም አላለቻትም። እሷ በቃ አንገቷን ደብታ እጇን ያጥመዘመዘች ቁጭ ብላለች። የመጣው ልጅ ምኗ ነው? በጣም ከብዷታል። ከዚህ በፊትም የምታውቀው ልጅ ነው። ህዊ እኔ እኮ ተጨናነኩኝ። ቆይ ግን ያደረግኩሽ መጥፎ ነገር አለ ንገሪኝ ይላታል። ዳዊት እኔ በቃ አሁን ማረፍ ፈልጋለሁ ትለዋለች። እናም ወደ ክፍሌ ሊሄድ ትላለች። አዎ አሁን ማረፍ አለባት። ቆይ ክፍልሽ የቱ ጋ ነው? እኔ ልውሰድሽ ይላታል ይዟት የመጣው ልጅ። እናም አሁንም ቢሆን ወደ ክፍሏ ዟት ይሄዳል። ትም በጣም ደንግጣ ቆማለች። ምንም አይነት መልስ የላትም። ልጁም ናሽኔ ላሳይ ክላሴን እያለች ወደ ውስጥ ገብተዋል። እናም ዳዊት የሚመጣና እህቴ ድንጋጤውን አይደል እንደዚህ ያደረገሽ? አይዞሽ የኔ እህት እያለ ድብስብስ ያረጋታል። እሷ ግን ድንጋይ ሆናለች፣ ደንግጣለች። የመጣው ልጅ ደግሞ የእሷ ፍቅረኛ ነው። ግን እሱ ማን ነው ትለዋለች። እናም እሱ ማይኮ ይባላል። እናም አብሮ አደግ ጓደኛዬ ነው ይላታል። ምን ትለዋለች።
አረ እና ታዲያ ምን ይሰራ እዚህ መጣ ትለዋለች። በጣም ትደነግጥና እንትን ነው ህውዬ የውጭ ፕሮሰስ አለው እና እሱን እስኪጨርስ ድረስ እዚህ መሆን ፈልጎ ነው። ጥሩ ነው ትለዋለች። እና እንዴ ኧረ ተረጋጊ ሂሩትዬ ምንድን ነው እንደዚህ ለምን ደነገጥሽ ይላታል። ዳዊትም ግራ ተጋብቷል። እሷን በጣም ደንግጣለች። ኛች ብሎ ይመጣል ማይኮ ይላል ይልና ዴቭም ሰላም ይለዋል። አንተ እንዴት ነው ያማረብህ ደግሞ ይለዋል። እና እኔ እኮ መጥቼ ይቀበላለሁ እያልኩኝ መሳስብለ ትመጣለህ ይለዋል። ሂሩትም በጣም ደንግጣ ቆማለች። ምንም መልስ የለም፣ አታወራም፣ ምንም አትልም። አንተ እንዴት አባት ልጅ ደግሞ ያማረብህ፣ እሺ ድቅ በል እስኪ ድቅ በይ ሂሩትዬ ይላታል። በጣም ተደነግጠና እሺ ብላ እሷ ቁጭ ትላለች። ደግሞ በእናትሽ እንዴት ነው ያማረብሽ ይለዋል። እንዴ ምን አስበህ ነው አንተ ደግሞ ውጭ ልሄዳል እንዴ ደግሞና እስከ አመዴ ልሂድ እንዴ ደግሞ ይለዋል። ዳም እንኳን አይደለህም ግን እንደነ በናት ይለዋል። ሂሩት ግን አንገቷን ደፍታ ጭራሽም ቀና ብላ ልጁን ለማየትም አልፈለገችም። በጣም ስለደነገጠች ያላሰበችውና መቼም ይሆናል ብላ ያልጠበቀችው ነገር ስለተፈጠረ በጣም ጨንቋታል። ቀና ብላ ማየት አልቻለችም። ምናምን ደህና ነው እና ታዲያ እንዴት ነህ ይለዋል። አንተማ ምን እንዳገኘህ አላቅም እመጣለሁ እያልክ እዚሁ ቀረህ ይለዋል። ሂሩት ትባላለች፣ የጠፋችው እህቴ ናት። እናም የጠፋችው የድሮ የቃቃ ሚስትህ ይች ናት ይለዋል። እሱም በጣም ተገርሞ እያየ ነው እና እሷም እያየች ነው። እንዲህ ምንድን ነው ይላል ዳዊት። ኦይ ምን ነው ተፈራራችሁ? በስርዓት ሰላም ተባባሉ እንጂ ይላል። እኔ የሚሄድበት ቦታ ላይ ወንድሜ ብሄድ ይሻላል ትለዋለች። እሺ በቃ ሂጅ ይላታል ዳዊትም። በጣም ምስጥ ብሎ ልጁ እያያት ነበረ። እናም ዳዊትም እና ታዲያ እንደጠበቃ ታገኛት ወይንስ ተቀየረችብህ ይለዋል። እና በጣም ፍዝዝ ብሎ ያለ ሲያናግረው ጭራሽም አልሰማ። እንዴ ሰውዬ ንቃ እንጂ ምን ነው እንደዚህ ፈዘዝክ ይለዋል። እና ታዲያ እሷ ያንተ እህት ናት ብሎ ይለዋል። አለው እና ታዲያ እየነገርኩህ ታዲያ እንዴ ምንድን ነው? ለነገሩ እኔ መጀመሪያ ሳያት እንደዚህ ነበር ደረቅ ብዬ የቀረሁት ይላል ዳዊት። ችን የመሰለች ህፃን እንግዲህ ይኸውልህ አሁን አድጋ እንደዚህ ይመስላለች ይለዋል። ምን ማለት እንዳለብኝ አላቅም ዴባ ይለዋል። በጣም ከባድ ከሆነ ተው በቃ እኔ የምልህ ብዙ ቀን ነው እንዲህ ያለ ብሎ ይጠይቀዋል። የውጭ ፕሮሰስ ምኑ ይታወቃል ብለህ ነው? መጀመሪያ 1 ሳምንት ይለዋል። ከእንደገና ደግሞ 1 ወር ይጨምሩበዋል። ያ ደግሞ በዛውም ሊቀር ይችላል ይላል። ዳዊትን ብድግ አድርጎ አይዞ ምንም ፈጣሪ ያለው ቀን ይሳካል። ይህ ደግሞ ገና ድሮ በፊትም ስትፈልገው የነበረው እና ስትጠብቀው የነበረው ነገር ነው ይላል ዳዊት። አድርገዋለ በእናት እና ታዲያ ሳሮን ልጅም እንዴ እሷን ራሱ ካየኋት እኮ በጣም ቆየው ይላል። በጣም ሀብታም እንደሆነች ነው የሚወራው። ለነገሩ እኮ ከድሮም ጠንካራ ሰራተኛ ነበረች ሳሮን ይላል ወንድሙ። በሷ ምክንያት እናታችሁ ራሱ እንዴት እንደምትከበር ይላል። ውይ አቤተኛ ሰፈር ወሬ በቃ አሁንም ይህን ወሬ ያነፍሳሉ አይደለ ይላል ዳዊትም። ዋ የሰፈሬን ሰዎች እንዳትናገራቸው ይላል። ኪሻ የምር እኮ ግን እኮ ትልቅ ሰው ሆናል ይለዋል። አንተ ራስክን ተመልክተሃል ይለዋል። ሴን እኮ ነው የምትመስለው ይለዋል። ዳዊት የሚስቅና ለአንተ በጣም ደስ ብሎኛል፣ የምትፈልገው ነገር ስለተሳካልህ አሁንም በድጋሚ በጣም ደስ ብሎኛል ይለዋል። እዚች ልጅ እኮ አንዳንድ መድኃኒት መግዛት አለብን ይለዋል። ህይወት ነው ስሟ፣ ግን እርግጠኛ ነህ ደህና ትሆናለች ብሎ ይጠይቀዋል። እንዴ ቆይ አንተ በእኔ ያትተማመንብኝም እንዴ ብሎ ይለዋል። አይ እንደዛ ብዬ እኮ አይደለም፣ እንደዛ ብዬ ሳይሆን ለምናምኑም ብዬ ነው፣ ለዛ ነው ብሎ ይለዋል። እንደነገርኩህ ነው እብጠቱ የሚቀንስ መድኃኒት መግዛት አለብን ይለዋል። ስልኩን ያወጣና ለሂሩት ይደውልላታል። ሀሎ ሂሩቴ እንዴት ነሽ ይላታል። የት ነሽ ይላታል። እናም ብዙ ርቀሻል እንዴ ይላታል። ምን ነው በሰላም ነው ትለዋለች። አይ ሰላም ነው፣ ለህዊ መድኃኒት ልንገዛ ልንወጣ ስለሆነ አበሻቶኛለሽ ብዬ ነበር ይላታል። ሩትም እሺ በቃ ወንድሜ እመጣለሁ ትለዋለች። ማነው
ዳዊትም በቃሽ ነይሺ ይላል። እናም አብሮ የተቀመጠው ሰው ወይም ደግሞ ማይኮ አዲሱ እንግዳ በጣም ተገርሟል። ምክንያቱም ሩትን ያውቃታል እና ፍቅረኛውም ነች። እንዴት ነው የዳዊት ልትሆን የቻለችው ብሎ በጣም ተገርመዋል። ኢኮም ዴባ ወይ ካልሆነ እኔ እንጂ ገዝቼ ልምጣ እንዴ ይላል። አይ ሩት ቅርብ ነች ያለችው፣ እናም አብረን ሄደን ገዝተን እንመጣለን፣ ምንም ችግር የለውም ይለዋል። ሮንም ወረቀቷን እያገለባበጠች ነው። በዚህ የሚያበቃ መስላችኋል? ቆይ አሳያችኋለሁ ትላለች። ቆይ ሩት የምትባይ ልጅ ምን ባደርግሽ ነው የሚሻለው? ለምንድን ነው ግን አርፈሽ የማትቀመጪው? እህቴ ባትሆኝ አሳይሽ ነበር የማደርግሽን ትላለች ሳሮን። እዚህ ስለሆንሽ በጣም ታግሽሻለሁ፣ አሁን ግን መስመር እያለፍሽ ነው ትልና ያየችው ወረቀት ፎርጅሽ እንደሆነ ስታውቅ ኤጭ ብላ ተናዳ ተወረውረዋለች። ሳሚ ይመጣል። እኔ በጣም ተናድጃለሁ ሳሚ ተናድጃለሁ። እንዲ ምን ሆነሽ ነው? ቆይ ተረጋጊ እንጂ